ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መርሳት ጥቅም አለው? ሰዎች እድሜያቸው ሲገፋ የሚረሱትስ ለምንድን ነው? ፍጹም ያልሆነ የማስታወስ ችሎታና የተጣረሰ ጥዘት የጤናማ አእምሮ መገለጫዎች ናቸው ይላሉ ኒውሮሳይንቲስቱ ቻርናን ሪናጋንታ በቅርቡ ባሳተሙት መጽሐፍ እንዴት የማስታወስ ችሎታ ማለት ይላሉ ሃይ ዊ ሪሜምበር ብለው ባሳተሙት መጽሐፋቸው። የማስታወስ ችሎታ ያለፈውን ትውስታ አጠራቅሞ ከመያዝ ያለፈ ጥልቅ ነገር ነው። ራሳችንና ዓለምን የምናይበት መንገድ መገለጫ ነው። ሪናጋንታ በካሊፎርኒያ ዩኒቨርሲቲ የሥነ-ልቦና ትምህርት ፕሮፌሰር ናቸው። ባለፉት 30 ዓመታት የሰው ልጅ አእምሮ የማስታወስና የመርሳት ችሎታ ሲመረምሩ ቆይተዋል። እሳቸው እንደሚሉት ስለ ማስታወስ ችሎታ ያለው የጋራ ግንዛቤ የተዛባ ነው። እንዲያውም አእምሯችን የሚፈጥረው ስህተት በጣም ጠቃሚ ነው፣ ለመኖራችን አስፈላጊ ነው ይላሉ። ይህም የምሁሩ ግኝት ፍጹም ያልሆነ አእምሯችንን ለተሻለ ነገር እንዴት ልንጠቀምበት እንችላለን የሚለውን ሳይንስ የሚተነትን ነው። ትውስታ የሚፈጠረው በአእምሯችን ውስጥ ያሉ ኒውሮኖች እየጠነከሩ ሲመጡ በሚፈጠረው ለውጥ ምክንያት ነው። ነገር ግን ይህ ትስስር ሁሌም ጠቃሚ ነው ማለት አይደለም። አንዳንድ ለውጦች ጠንካራና ውጤታማ ሊሆኑ ይችላሉ። በስህተት የተሞላ የመማር ችሎታ ማለት አንድ ነገር ለማስታወስ ስንሞክር አእምሯችን የሚያመጣልን ትውስታ ፍጹም ያልሆነ ነው ማለት ነው። ሳይንስ እንደሚለው አእምሯችን ለማስታወስ ሲሞክር ከእውነተኛው መረጃ ጋር ለማነጻጸር እየሞከረ ነው። ይህ ግንኙነት ጠንካራ ያልሆኑ ገመዶችን ሲያዳክም፣ ደህና የሚባሉትን ደግሞ ያጠናክራል። ይህ ማለት አንድ ነገር ለማስታወስ የበለጠ መሞከርን ቁጥር ደካማ የሚባሉ ግንኙነቶችን ያጋልጣል። በዚህ ጊዜ አእምሯችን ለማስታወስ ያለውን ኃይል ያጠነክራል። ለዚህ ነው ጠንካራ የሚባሉ የማስታወስ ችሎታዎች ለምሳሌ ጉግል ማፕ ተመልክቶ ከመንዳት ይልቅ መንገድ አስታውሶ ለመንዳት መሞከር አሊያም ጽሑፍ ደጋግሞ ከማንበብ ይልቅ ለማስታወስ መሞከር ውጤታማ ያደርጋሉ የሚባለው። አብዛኞቹ አንድ ነገር ለማስታወስ መሞከርን ስንቸገር እንረበሻለን። ነገር ግን ምሁሩ መርሳት አንዳንዴ ሊጠቅም ይችላል ይላሉ። እንዴት? ይህ ጥያቄ በምሳሌ የሚመልሱትም ቤትህ መጥቼ እንዴት የሚያስፈልጉህን ነገሮች ከምርህ አታስቀምጥም ብዬ ብጠይቅህ ማለት ነው ይላሉ። መርሳት ባንችል ኖሮ ሁሉንም ነገር ከምር እናስቀምጣለን ማለት ነው። ይህ ደግሞ የምንፈልገው ነገር በአስፈላጊው ጊዜ ለማግኘት እንዲከብደን ያደርጋል። አሁን እኔ ሆቴል ነው ያለሁት ይላሉ ሪናጋንታ። ከዛሬ 2 ሳምንት በኋላ የሆቴል ክፍሌን ቁጥር ማስታወሴ ምንም ጥቅም የለውም። መንገድ ላይ የማያቸውን ሰዎች ሁሉ ለማስታወስ መሞከር እንደማለት ነው። ያለፈው ሕያጁን ፊት ሁሉ ማስታወስ ይጠበቅብኛል በማለት የመርሳት ወይም ነገሮችን የመተውን ጠቀሜታ ያነሳሉ። ሰዎች ሲያረጁ የሚረሱት ለምንድን ነው? እያረጀን ስንመጣ የማስታወስ ችሎታችን ይሟጠጣል ማለት አይደለም። በምትኩ ማስታወስ የሚገባን ነገር ብቻ እናስታውሳለን ማለት እንጂ። እድሜያችን እየገፋ ሲመጣ ብዙም አስፈላጊ ያልሆኑ የምንላቸው ነገሮችን እየረሳን፣ ነገር ግን ጠቃሚ ናቸው ብለን የምናስባቸው ግድ የምንሰጣቸው ነገሮች ላይ ብቻ እናተኩራለን። ለዚህ ነው አንዳንድ ነገር ለማስታወስ ስንሞክር አእምሯችን መረጃ ለማግኘት የሚቸገረው። ሪናጋንታ የተሻለ የማስታወሻ ችሎታ እንዲኖረን 3 መሰረታዊ ጉዳዮች ማሟላት አለብን ይላሉ። አንደኛው ለይቶ ማስቀመጥ ነው። ትውስታዎችን እርስ በርስ ይፎካከራሉ። ስለዚህም አንዳንድ ትውስታዎች ለይቶ እንዲወጡ ማድረግ ሊጠቅም ይችላል። ግልጥ ብለው የሚታዩ ከእይታ፣ ከድምፅና ከስሜት ጋር የሚገናኙ ትውስታዎች አእምሯችን ውስጥ ለረዥም ጊዜ የመቆየት አቅም አላቸው። ለዚህም ስሜታዊ የሚባሉ ዝርዝሮች ላይ ማተኮር የማስታወስ ችሎታን ያግዛል። ሁለተኛው መላ ትውስታችንን የበለጠ ስሜት እንዲሰጡ አድርጎ አሰናድቶ ማስቀመጥ ነው። ይህም የሚያስረዱ ጸሐፊው ሜሞሪ ፕሌስ የተባለው መንገድ ይጠቀማሉ። መመዝገብ የምንፈልገውን መረጃ ከመዘገብነው መረጃ ጋር ማዋሃድ ማለት ነው ይላሉ። ሶስተኛው መላ መግቢያ ማሰናዳት ነው። አንድ ነገር ለማስታወስ መሞከር ብዙ ጥረት የሚጠይቅና ለስህተት ተጋላጭ የሆነ ድርጊት ነው። እንደ ስንፈልገው ቢመነጭልን ደስ ይለናል። ለዚህ ነው መግቢያ የሚያስፈልገን። ለምሳሌ ሙዚቃ ምን ያህል ጠንካራ ትዝታ ቀስቃሽ እንደሆነ እናውቃለን።
አንድ ጊዜ ለማስታወስ ሙዚቃ የሚረዳን ያክል ለሌሎችም አጋዥ መሳሪያዎች አሉ። ለምሳሌ ቆሻሻ በሚጣልበት ቀን ቆሻሻ አውጥቼ መጣል እንዳለብኝ ለማስታወስ ከፈለግኩ ወደ በሩ ስጓዝ አስባለሁ። ቀጥሎ የቆሻሻ ማጠራቀሚያውን እመለከታለሁ። አእምሯችን ሐሰተኛ መረጃ የሚሰጠን ለምንድን ነው ለሚለው ጥያቄ ምላሽ የሚሰጡ ምሁሩ አእምሯችን አንዳንድ ጊዜ ክፍተት ሲፈጠርበት በተሳሳቱ መረጃዎች ይሞላዋል። ሁለተኛው ምክንያት ደግሞ ትውስታዎችን በጊዜ ሂደት እየተለወጡ መምጣታቸው ነው። ይህ በጣም ጠቃሚ ነው፣ ምክንያቱም ትውስታችን በጊዜ ሂደት እያሳደግነው መምጣት ስላለብን ነው ሲሉም ያስረዳሉ። ለምሳሌ አንድ ወዳጃችን ከብዙ ጊዜ በኋላ ካየነውና ገጽታው ተቀይሮ ካገኘነው አዲስ መረጃ አእምሯችን ውስጥ ይመሰረታል ማለት ነው። ትውስታችን ለሌሎች ሰዎች ስናጋራ ከሆነው ነገር ወጣ ሊል ይችላል። እኔ የማስታውሰውና ለሰዎች የምንናገረው ነገር ሙሉ በሙሉ ተመሳሳይ ላይሆንም ይችላል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።